አዝራ እዚህ ምን ያደረግሽ ነው ያለሽው? አንቺ ራስሽ እኔ አልጋ ውስጥ መሆን ይገባኛል ብለሽ አላሰብሽም አይደል? ይሄው ሻውን ሳልጮ በፊት ውጭልኝ። መቴ እንጅላ ማለት በሽታ ነች ሲል ልክ ነበር። እሱ እንደዛ ብሎ ነበር። እንጅላ በሽታ ነች እና እሷን ማጥፋት አለብን ብሎኝ ነበር። ለልጃችን ስንል ምስጋና ቢስ ነች ውለት አታውቅም ሲለኝ እሱ በጣም ልክ ነበር። እንጅላ አንቺ ያለኔ ምንም ነገር ማድረግ አትችይም። ምንም ያህል ባትፈልግኝም ያለኔ እዚህ ቤት ውስጥ መኖር አትችይም። ገባሽ? እንደዛ ነው እንዴ? አሁን ግን አንቺ ነሽ እኔ ጋር የመጣሽው። እባክሽ ከክፍሌ ውጪልኝ አዝራ። ልተኛ ነው፣ ሂጂ። ምን ፈልግሽ? እስቲ ከአዲሱ ማንነትሽ ጋር የሚሄድ ምስል። ምን እያልሽ ነው አዝራ? ነይ ወደዚህ ነይ፣ ጸጉርሽን ልቁረጠው። ነይ አዝራ ምንድነው? አሁን አንቺ አዲስ ሆነሽ አዝራ ረፊ፣ አሁን አደጋ እየፈጠረሽ። ጸጉርሽን መቁረጥ አለብኝ። ረፊ፣ ከዚህ በፊት እንደምታደርጊኝ አሁን ላይ ልታደርጊኝ አትችይም። ይሄን ተቀበይ። እንደዛ ከሆነ ለአዲሱ ህይወትሽ ተገቢ የሆነ ነገር ልስጥሽ። ተኚ፣ ወገብሽን ልሽሽ፣ ተኚ፣ ልሽሽ እንጂ ተኚ። እግርሽን አጥተሽ ይገባሻል እኮ። እኔ ሳደርግልሽ በፍቅርና በደስታ ነው ማደርግልሽ። አንቺ ግን ስለ ደስታ ምን ታውቂያለሽ? ተነሽ ወደዛ። ድሮ ዝም ብለሽ ትታዘዥ ነበር እንጂ ሌላ ምንም ነገር ማድረግ አትችይም ነበር። አሁን ስልጣን ስላለሽ እውነተኛ ማንነትሽን እያሳየሽ ነው ያለሽው። ለሰው ማዘን መታዘዙ የት ገባ የኛ የዋህ መስኪን። አንድ የድሮ አባባል አለ። ሰራተኛዋ የቤቱ ባለቤት ስትሆን አሰሪዎቿን ረሸነች። መጀመሪያ እሷን ሰራተኛ አሰሪዎቿ ምን እንዳደረጓት ጠይቂያት። አሁን እባክሽን ከክፍሌ ውጪ። ከማን ክፍል ውስጥ ነው እኔ ልትይዙ? በይ ጋደም በያ። አሁን ከቻልሽ ተኚ። መተኛት ማልችል ይመስልሻል አይደል? ያለ እኔ ምንም ነገር ማድረግ አትችይም እንጂ ውዴ ቆይ ጭራሹንም አልተኛሽም እንዴ? እንዴት አድርጌ ነው የምተኛው ሀሊል? እንደዚህማ አትጨነቂ። እንጅላ ከተረጋጋሽ በኋላ እንደ ጂሚሊ አንቺንም መውሰድ ይችላሉ። ቆይ ምን እያልክ ነው ያለው ሀሊል? ይኸውልህ እኔ እኮ አክስቷ ነኝ። እዛ ቤት ሄጄ የእሷ ሰራተኛ መሆን አለብኝ? ሁሉንም ሰው እየተንከባከበች እኔ ላይ ተረማመደችብኝ። እሱማ ልክ ነሽ፣ ግን በቅርቡ ከእሷ ጋር መታረቅ አለብሽ። እሺ ውዴ? በዚህ ሰዓት ማን ነው የሚያንኳኳው? ማን ነው? በሩን ክፈት ብያለሁ። ምን ነው ሰላም ነው? አባዬ ምን ነው ሰላም ነው? አባዬ ምን ተፈጠረ? አባዬ ቆይ እንዴ! አባዬ ቆይ! አባዬ ምን ተፈጠረ? ቆይ ምን ታደርግ ነው? አባዬ እባክህ ነው ብያለሁ። እንግዲህ እውነት ነው ኦስማን። የሆነ ነገር አድርግ፣ በሩን ስበረው። እንዴት አድርጌ ሰብራለሁ? መስሎት እኮ ነው። አባዬ ጂሃን የኔ ልጅ አይደለም። ማን ነው የነገረው? ንገሪ። ቆይ ማንስ ቢሆን ምን ለውጥ አለው? መልሽልኝ። የሰማሁት እውነት ነው ወይ? እውነት ነው። ነገ መጥቼ ሁሉንም ነገር ነግርህ ነበር። አሁን ንገሪኝ። አባዬ ንገሪኝ ነው የምልሽ። ንገሪኝ እያልኩሽ እኮ ነው። ኡስማን ይህን ሁሉ ጊዜ ስታታየኝ ነበር። አንቺ የማትረቢ ባለጌ ሴት! አምላክን እንኳን አትኖሪም። አባዬ በፈጠረ አምላክ እባክህ ምንም ነገር እንዳታደርግ። እገልሻለሁ።
እማዬ እማዬ ድምፅሽን አሰሚኝ። እማዬ የሆነ ነገር ተናገሪ። አባዬ አባዬ በሩን ክፈተው። አባዬ እማዬ አባ ምንድን ያደረገው? እማዬ እማዬ እባክሽን ተነሺ፣ በፈጠረሽ አምላክ አይኖችሽን ግለጪ። ሀሊል ቆማ አትየኝ፣ እባክህን አምቡላንስ ጥራ ፍጠን። እማዬ እማዬ እባክሽን እባክሽን እንዳትሞቺ እባክሽን። እማዬ 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 እባክሽ ተነሺ። አዝራ ሄሎ፣ የት ነው ያለሽው? በዚህ ሰዓት የት ልሆን እችላለሁ? አክስቴ እማዬ በአንቺ ምክንያት ልትሞት ነበር። ምን አልሽ አክስቴ? አያቴ ደግሞ ምን ሆነች? ኤንጅላ ናት? ደግሞ ምን ተፈጠረ? ውይ አላውቅም። ኤንጅላ? እሺ የት ነው ያለሽው? ሆስፒታል ነው ያለሽው? አያቴስ ደህና ነች? የት ነው ያላችሁ? ኤንጅላ ምን ተፈጠረ? አዝራ የሆነ ነገር በይኝ እንጂ። አያቴ ደህና ነሽ? ደህና ነሽ አይደል? በጣም ፈርቼ ነበር፣ በጣም ነበር የፈራሁት። አያቴ በጣም ተጨነኩ። ያን ሁሉ ነገር ተናግረሽ ሄድሽ አይደል? ሙቤራ በያውን ወደ ሆስፒታል ሄደን ዶክተር ሻፊፌ። አይ መምጣት ብቻ ይበቃኛል። ራሷን ባስት ኖሮ አባዬ ይገላት ነበር። ግን ቆይ እንዴት ነው ያወቀው? አንቺን እንጠይቅሽ እንጂ ማናችንም ምንም ነገር አልተናገርንም። የማይሆን ነገር አትበይ አክስቴ። በጣም አዝኛለሁ። አቲፍ ፖሊስ እንጥራ እንዴ? አይ ይቅር አንፈልግም። አሁንም ለሱ ያገዝሽለት ነው እንዴ? በድጋሚ መጥቶ የባሰ ነገር ቢያደርግስ? ተይ ይቅርብኝ። ይሄ ነገር የፖሊስ መዝገብ ውስጥ ከገባ ዜና ላይ ትወጫለሽ። ይቅር እንደማትይኝ አውቃለሁ፣ ግን አያቴ በቃ እሺ በቃ ስለዚህ ነገር አሁን አናውራ። ይኸውልሽ አሁን በዚህ ሰዓት ስለዚህ ነገር አታስቢ። አሁን ዋናው ነገር ያንቺ ጤንነት ነው። እሺ አያቴ። እንዴት አደራችሁ? እንዴት አደርሽ ሻፊፌ? ደህና ነኝ። አንተ ደግሞ ከማን ነው የሰማኸው? አዝራ ነግራኝ ነው። ፖሊስ ጠራችሁ እንዴ? አይ እኛ እኮ እንዳንተ በጣም ብልጥ አይደለንም። ወይዘሮ አፊፌ ፖሊስ እንዲመጣ አልፈለገችም አባዬ። እኛ እኮ እሱን ልናናግረው ተነጋግረን ነበር። ማን ነው ቀድሞ የተናገረው? ቆይ ለኡስማን ልትነግረው ነበር? አዎ እኔ ልነግረው ነበር። እኔና አፊፌ ለመጨረሻ ጊዜ ተገናኝተን አውርተን ነበር። እና እናንተ እየተገናኛችሁ ነበር? አቲፍ ምን አይነት ጥያቄ ነው የምጠይቀው? እንጂላ አፊፌን አዘጋጃት፣ ወደኛ ቤት እንሄድ። አይ ይቅርብ። አይ ማለት ምን ማለት ነው? እዚህ አትቆይም? አዎ እማዬ፣ አባዬ ተመልሶ ሊመጣ ይችላል። እንዳየሽው ደግሞ በጣም ተናዶ ነበር። ወደ ቤት እንሄድ። ጣልቃ ለመግባት ትችላለህ? አቲፍ አሁን ለመጣላት ጊዜው አይደለም። ገባ? ኦስማንን ለረጅም ጊዜ ነው የማውቀው። በእርጋታ ካናገርኩት ላሳምነው ይችላል። አዎ መጀመሪያ ግን ኦስማን ባልገደለኝ ብለህ ጸልይ። እስቲ ይግደለኝ ይሞክርና እስኪ እናያለን። አሁን ለዚህ ጊዜው አይደለም አቲፍ። እኔ እዚያ ቤት ሄዳለሁ። እሺ አያቴ በቃ በይኔ ቶሎ እንዘጋጅ። ደግሞ እኮ ይሄ ሁሉ ጉድ በእሱ ጦስ ያልሆነ ይመስል በዓለም ውስጥ አስገራሚ ሰው ነው ይባላል። ፕሬዝዳንት ውዴ በሉ ሂዱ። እንጂላን ቤት አድርሻት አዝራን ይዣት መጣለሁ። እሺ ውዴ። በሉ ጠንከር በሉ። እናመሰግናለን። ነይ እንጂላ። እና ምን ልናደርግ ነው? እዚሁ ልንቆይ ነው? ከፈለክ ወደ አባዬ ቤት መሄድ ትችላለህ። በእኛ ምን ሄድ ነይ
በፈጣሪ ህይወታችን በድንገት እንዴት እንደሆነ ይውቤራ። በጣም ሀሊል በጣም በላውን እንግባ። ኦ ፈጣሪ ሆይ እዚህ ሴትዮ ላይ ምንድነው ያደረስኩባት? የሥራሽ ውጤት ያመጣብንን ጉዲ አሁን እኛ አናብስቶች ተብለን መወቀሳችን እኔ ነኝ እንዴ እንዲገላት የነገርኩት? እኔ ሰላማቸውን ለመንሳት ብቻ ነበር የፈለኩት እንጂ እንደዚህ እንደሚሆን ባውቅ ኖሮ አድርጎ ነበር እንዴ? ወይኔ ጉዴ! አባዬ በሙቤራ ምክንያት አይኔ ለማየት ፈቃደኛ አይደለም እኮ። ጭራሽ ኦስማን ጋር እንደደወልኩኝ ከደረሰበት በቃልኝ ማለት ነው። በቃ አሁን ጥሩን ነገር ብቻ እንመልከት እሺ? ቢያንስ እሷ በህይወት አለች። እሺ ማሬ እባክሽ ወደ ራስሽ ተመለሺ። በቃ ፍቅሬ ተረጋጊ። አሁን አብቅቷል። በቃ ለምንድን ነው ያቆምከው? ወርደን ንጹህ አየር እንቀበል። ይቅርብኝ መቴ፣ እባክህ ወደ ቤት እንሂድ። ትንሽ እንናፈስና ከዛ እንሄዳለን። መቴ እኔ ቤት መሄድ ነው የምፈልገው። ለጥቂት ደቂቃዎች ብቻ። አያቴ እኮ ልትሞት ነበር። ቆይ አያቴ በእኔ የተነሳ መጥፎ ነገር ተፈጥሮባት ቢሆን ኖሮስ? እሺ ግን ምንም ነገር አልሆነችም። ምንድን ነው ያልሆነችው? ዝም አልክ፣ አንተም ዝም አልክ፣ ከኔ ደበከኝ። ሁላችሁም መጀመሪያ ስለ ራሳችሁ ነው ያሰባችሁት። እኔ ለእናንተ ምንም አልጠቅማችሁም። እኔ መምጣትና በድንጋጤ ለአንቺ መናገር አልቻልኩም። ግን እንደዚህ አይነት ነገር እንደሆነ እያወቅኩ እዛ ቤት ውስጥ እንዲጎዱሽ አልፈቅድም። እኔ ያለሁልሽ፣ ፍቀጅልኝ፣ እቅፍ ድግፍ ላድርግሽ። ተው መቴ፣ አቁም በቃ። አንተና አዝራ የወሰናችሁትን ነገር አድርግ። የምን ውሳኔ ነው? ኤንጅላን ለልጁ ሲባል መተው አለብን ብለህ ነግረሃት የለ እንዴ? እኔ ይህንን ያልኩት እኮ አንቺን ለመጠበቅ ብዬ ነው። እሷ ባለችበት መንገድ አይደለም። ለመስማት ቢደብርም እንኳን ግን አንተ ልክ ነበር። ለኛ የሻማ ብርሃን እንኳን የለንም። ለኛ ነገ የሚባል ነገር የለንም። ስለዚህ ቃልህን አክብርና ነፃነቴን ስጠኝ በቃ። እስኪ የኔ ህይወት በውሸት አልተገለባበጠም። በዚህ ምክንያት እየተሰቃየሁ ነው ያለሁት። ብቻዬን እየተፋለምኩ ነው። እኔ ኃላፊነት መውሰድ አለባቸው የምላቸውን ሰዎች ሲዋሹ የኖሩበት የዛ ውሸት አካል ነኝ። እኔ ቃሌን አላከበርኩም። እኔ ነፃ አላወጣሽም። ጸጥ እንዲል ብዬ በየቀኑ ልቤ ውስጥ ቢላ ቀረቅራለሁ። እስቲ ጓደኛሽ ልሁን፣ ከጎንሽ ልቁም። አልፈልግም። እኛ ጓደኞች መሆን አንችልም። ልባችንን ጸጥ እስከምናስብል ድረስ እኔ እናንተ ጓደኞች ልንሆን አንችልም። ራሳችንን እናናካለሁ። አሁን በቂ አየር አግኝተናል። እንሂድ። እንኳን ደህና መጣችሁ። እናመሰግናለን። እንኳን ደህና ቆየሽኝ። እዛ ጋር ተቀመጭ። ዚያ ምንድነው ነገሩ? ታንሱ ጋር ደውዬ ነበር። አልነገረችሽም? ታንሱ ውዴ ሻወር እየወሰድሽ ነበር። ስትወጪ አልተገናኘንም። ይቅርታ አድርጉልኝ። እናንተንም አስቸገርኳቸው አይደል? እባክሽ እንደዛ አትበይ። እንኳን ደህና ሆንሽ። ምን ተፈጠረ? ባለቤቷ ጠቃት። ዚያ ምን እያደረክ ነው? ቆይ ሰውዬው ወደዚህ ቢመጣ ደስ ባላይ ነበር። ሁላችንን ስጋት ውስጥ እያስገባህ እንደሆነ ታውቃለህ አይደለ? ምን ሆነሃል? የምናወራው እኮ ንዴት ላይ ስላለ ሰው ነው። ለምን ለፖሊስ አታመለክትም? ተረጋጊ። በቃ ልሂድ። የማርፍበት ሆቴል ልታገኝልኝ ትችላለህ? አንቺ የትም አትሄጂም። እባክሽ ተረጋግተሽ ተቀመጪ። እስቲ ለወይዘሮ አፌ ሾርባ ወይም የሆነ ነገር አዘጋጅላት። ምን አይነት ይሰራ? ማሬ አሁን እሷ ሾርባ የምትጠጣበት ጊዜ ነው። ያገኙትን እንጂ የሚፈልጉትን አይደለም እሺ የሚበሉት። ነይ ውዴ በቃ እንሂድ። ይቅርታ አድርጊልኝ። ግን እኮ ልክ ነች። አረ ልክስ አይደለችም። አንቺ የሆነ ነገር ብትሆኝ እኔ ምንድን ነው የማደርገው? ዋጋስ እንዴት ነው የምከፍለው? ኤንጅላ አያትሽ እንዴት ነች? ደህና ነች። ጥሩ፣ እንኳንም ደህና ሆነች። አመሰግናለሁ። ምን ተፈጠረ? ምን አደረጋችሁ? አሁን ሁሉም ሰላም ነው። ባይሆን አንቺ ምን እያደረግሽ ነው? እዚህ መሆን አለብኝ ብዬ ነግሬ ነበርኩ። ምንድነው በሌሊት ወደዚህ ጠፍቶ መምጣት? ድጋሚ እንጅላ ክፍል ልተኝ ነው? እኔ ክፍሌን የተኛሁት። እሺ ከዛ ጠዋት ላይ ልመጣ ነበር፣ ግን አንተ ደውለህ ቀሰቀስከኝ። አሁን በጣም እንቅልፌ መጥቷል። ገብቼ ልተኛ። ተንቀሳቀሽ። ቤት መተኛ ትቻለሽ። መቴ በልና ና ገብተን ትንሽ እንተኛ። እባክህ ና ትንሽ እንተኛ እባክህ።
ምን ተፈጠረ አባዬ? እምን ይሄንን ተቀበይ። ምንም የለም በቃ ሰላም ነው። ደህና ናት። እዛው ቤት ተውካት? እዚያ ቤት ሄደች። ስሙኝ፣ ማናችሁም ኦስማን ጋር አልደወላችሁም አይደል? ኧረ አባዬ ከኛ ጋር ምንም የሚያገናኘው ነገር አለ? ሰውየውን እንዴት እኛ ልናገኘው እንችላለን? በቃ ድጋሚ ራስ መታት ይዞኛል። በኋላ እንነጋገራለን። በቃ አይዞ ይማር አባዬ። ምን ተፈጠረ? ምንም ነገሩ ሊገባኝ አልቻለም። እኔስ ብትል ግን ዋናው ነገር ሴትዮዋ እንኳን ደህና ሆነች። በጣም ነው የምታሳዝነው ምስኪን። ለምንድን ነው ራስን እስከሚያም ድረስ እንደዚህ የምትጨነቀው? በጣም ብዙ ነገር እየተፈጠረ አይደል ቤልጊን? አይ ሁላችንም እኮ በጣም አዝነናል። አንተም እንዳዘንክ ይገባኛል። ግን አሁን አንተን እንደዚህ ይብስ ያስጨነቀ ነገር ወይዘሮ አፊፌ ከዚያ ጋር መሄዷ ነው እንጂ እሷ ላይ የሆነው ነገር አይደለም። በደንብ አይቼህ ነበር፣ አስተውያለሁ። ተይ ቤልጊን፣ እባክሽን ነገር ተይ ብዬሻለሁ። እንደዚህ አትሁኚ። ማለት አባትሽን ሁሉ ጦስ ያላመጣብን ይመስል ሁሉም ነገር ውስጥ ጣልቃ መግባቱ ያሳዝነኛል። መብቴ መሆኑንም አትርሽ። እሱማ መብት ነው። ግን ደግሞ ያሳዘነህ ነገር ምን እንደሆነ እስከማረጋግጥ ድረስ እኔ በቃ ወደ ቤት ብመለስ የሚሻል ይመስለኛል። ምን ቤት? ከየት የመጣ ነገር ነው? አቲፍ፣ በዚህ ሁሉ ጉድ መሃል በሰማነው ነገር በሙሉ የቀና ሰው መስዬ መቀጠል አልፈልግም። እሺ? ግን ደግሞ አንተ እንደተወዛገብክ ማመን አልፈልግም። በስርዓት አትናገርም። በዛ ላይ ከዛሬ ማታ በኋላ ወይዘሮ አፊፌ ከዛ ኦስማን ተብዬ ጋር ትዳሯን በአግባቡ ማስቀጠል የምትችል አይመስለኝም። እና ያን እድል የምትጠቀም ይመስልሻል? አላውቅም። እሱ በጊዜ ሂደት ይታያል። ቤልጊን ቆይ፣ እንደዚህማ ልትተይኝ አትችይም። ስሚኝ፣ ይሄ የአፊፌ ጉዳይ እንዳልሆነ እንዴት ላሳምንሽ እችላለሁ? ከፈልግሽ አሁኑኑ እንጋባ። ምን? አዎ ማለቴ አንቺ ከተስማማሽ ዛሬውኑ በቶሎ መጋባት እንችላለን። እኔ ሁሉንም ነገር አዘጋጃለሁ። በዚህ ሁሉ ጉድ መሃል ያንን ማድረጉ ቆይ ልክ ነው? አዎ ለሁሉም ሰው ጥሩ ነው። ከመጣላት ይልቅ ብንጋባ ነው የሚሻለው። እነሱ ረፍት ይወስዳሉ አይደል? ይቅር፣ አሁን ለጊዜው የሚሆን አይመስለኝም አቲፍ። አሁን ጊዜው እስኪደርስ ድረስ መጠበቅ አልችልም ቤልጊን። ለእኛ ጥሩ ጊዜ የሚባል ነገር የለም፣ ደግሞም መቼም አይኖርም። እኔም ማውቀው አንድ ነገር ብቻ ነው። አንቺ ብቻ ነሽ ለእኔ የምትሆኘው። በይ እስኪ ሌላ ነገር አናድርግ። ለአንድ ቀን ስለምንም ነገር ማንጨነቅ ሰዎች ነው። እንዴት አደርሽ? እንዴ ስንት ሰዓት ነው? ቆይ ምን ያህል ጊዜ ነው የተኛው? ትንሽ ሰዓት ነው፣ ብዙም አላረፈድሽም። ይሄ ምንድን ነው? ቆይ ኤሚኔ በያ አረው ሰጁ ምን እያደረግሽ ነው? አረ እንጂ በይ እንጂ ኤሚኔ። ታዩ እንዴ ራስ ያደርገዋል። ምን ሆነሽ? እስቲ በእናትሽ በትክክል ለማጣጣም እንሞክር። ኤሚኔ ታይኝ፣ እንደዚህ መሆኑ ምንም አልተመቸኝም። በይ እስቲ ላንቺም እንደዚህ ጥሩ ነገር እናደርግልሽ። እማዬ ራሷ ናት ሁሉንም ነገር ያዘጋጀችው። ብቻዋን በሆነች ቁጥር እንዳለቀሰች ነው። ማለቴ ያውቃለሁ፣ ይቅር እንድትያት ልነግርሽ አልችልም። እኔም ይቅር አላልኳትም። ቢያንስ ግን አንቺ እንድታውቂ ፈልጌ ነበር። ስለ አያትሽ ዜና ከሰማች በኋላ ሁሌ እንዳዘነች ነው። ሁላችንም ብዙ ስቃይ ላይ ነው ያለነው። የእህት ጀሚሌን ልብ ባላውቀው ኖሮ እሷ እዚህ እንድትኖር ፈቅደ ነበር። አያቴን ቆርጬ አልተውኳትም። ግን ደግሞ ይቅር ለማለት ትንሽ ጊዜ ያስፈልገኛል። ያው መቼም ይገባሻል። እሺ እንኪ መጀመሪያ ይሄን ጠጪ። ስለ አያቴ ህልም አይቼ ነበር። ሞታ ነበር። የሰይጣን ጆሮ ይደፈን እባክሽ፣ እንደዚህ አይነት ነገር አትናገሪ። በእርግጥ ትላንትና በጣም መጥፎ ቀን ነበር። በአዝራ ተጀምሮ በአያትሽ ነው ያለቀው። አንቺም ማዘንሽ ልክ ነው፣ ልክ ነሽ። አሁን እሱን ሁሉንም ነገር እርሹ። ባይሆን ቫይታሚኖችን አዘጋጅቼልሻለሁ። እሺ አያቴ የሆነ ነገር ብትሆንስ?
ከዚህ በኋላ እንደዚህ አይነት ነገር አታስቢ እሺ በቃ ፈጣሪ ይመስገን አሁን ላይ ድናለች አምላክ ይመስገን ኡፍ በሬን አላንኳኳሽም ይሄ እኮ የኔ በር ነው ምን እያደረጋችሁ ነው እኔን ለመሆን እየሞከርሽ ነው ያለሽው ኤሚኔ ክፍሌ ውስጥ እኮ ውሃ ራሱ የለኝም የእውነት ረስተሽ ነው በሄድሽ አምጪልኝ ቶሎ በይ እንዳትሄጂ ኤሚኔ ሂጂ ኤሚኔ እንዳትሄጂ ሂጂ አልኩ ኤሚኔ በራስሽ ትወጫለሽ ወይስ ጸጉርሽን እየጎተትኩ ላስወጣሽ አዝራ በቃ ሂጂ ኤሚኔ እርግጠኛ ነሽ እርግጠኛ ነሽ አላለች እዚያውን እገልሻለሁ እሺ ሂጂ ኤሚኔ የእውነት ግን ምንም አላምንሽም እውነት ይሄ የእውነት ነው እኔ ራሱ ዛሬ ጧት ደብሮኝ ነበር በጧት ተነስተሽ አዝራ ላይ እየተጫወትሽ ነው የእውነት ግን ይሄ ምን አይነት ቅናት ነው እንዳንቺ እኔን ያታለለኝ ሰው የለም ኧረ እባክሽ በህይወቴ ውስጥ እኔን ያላታለለኝ አንድም ሰው የለም በተለይ ደግሞ አንቺ ትንሽ እንኳን ጤነኛ ብትሆኚ ኖሮ አብረን የዛን ቢጫ ጨርቅ ጉዳይ እንፈታው ነበር ታውቂያለሽ አይደል ግን አንቺ ሌላ ዓለም ላይ ነሽ ሌላ ዓለም ላይ ሊሆን አይችልም ራስሽም ታውቂያለሽ በፍጹም አዝራን ልትሆኛትሽ እንደማይሆን ተስፋ አደርጋለሁ እኔም እንዳንቺ አልሆንም ብዬ ተስፋ አደርጋለሁ አሁን ከክፍሌ ውጭልኝ ለብሽ ይወጣልሻለሁ ጭራሽ ደግሞ ሻንጣዎች ይዘሽ መጣሽ ልብሶች የት ነው ያሉት እንጂ ልብሶች ያሉት ሻንጣዎች ውስጥ ነው ልብሶቼን ሻንጣ ውስጥ አስገባሁት እንዳትኝ ብቻ ይሄማ በጣም በዝ እኔም ጠንካራ መዳፎች አሉኝ እሺ እንድጠቀማቸው አታድርጊ ምን እያደረግሽ ነው ኤንጅላ በሩን ክፈቹ ኤንጅላ ይሄንን በር ልትከፍቺ ትችያለሽ እሺ እሺ የሚደረገውን አድርጊና እስክትመጪ ድረስ እጠብቅሻለሁ እሺ አመሰግናለሁ በፈጣሪ ስም ምን ሆነሻል አዝራ ገና በጠዋቱ ለምንድን ነው ቤቱን እንደዚህ በአንድ እግሩ የምታቆሚ እባክሽ ተረጋጊ ከክፍሉ ገፍተራ አባረረች ሲጀመር እዚህ ምን ታደርጊያለሽ ልብስ አስፈልጎኝ ነው ደግሞ ልብሶቼን በሙሉ ሻንጣ ውስጥ አስገብታቸዋለች አምላኬ ትዕግስቱን ስጠኝ በእኔ እንግባ ኤንጅላ አንዴ በሩን ትከፍቻለሽ እባክሽ እስኪ አዝራ ተይ በሩንማ ትከፍታታለች የግዷን ትከፍታታለች እስቲ ረፊ
አያያያ እንደዚህማ መሄድ አትችይም። እንነጋገራለን። አርፈሽ ግቢ። ምን እንዳደረገች አላየሃትም እንዴ? ነይ ግቢ። ልቀቀኝ፣ ወደዛ ልቀቀኝ። መጮሽን አቁሚ። ምን እየሆንሽ ነው? ቆይ አያትሽ ሰምቶ ቢመጣስ? ይስማ፣ ሰምቶ ይምጣ። እስቲ አንዳችሁ የሆነ ነገር አድርጉ። አንድ ነገር አድርጉ እስቲ። አትጩይ። በጣም ብዙ ስቃይታለች። ከበሯ ውጪ እየጠበቅሻት ነበረ። ምንድነው ነገሩ? በዛ ሁኔታ እንዴት ሻንጣ እንደወረወረችብኝ አላየህምና ነው? ግን አንተ እሷን ታግዛታለህ። አንቺ ችግር ነው ያማረሽ። ዝም ብለሽ መነዝነዝ ነው ስራሽ። በጣም ነው ያስጠላችኝ። ጠልቻታለሁ። ሁሉም ነገር ነው ያስጠላኝ። አንተም በጣም ነው ያስጠላኝ። ሁላችሁም አስጠልታችሁኛል። ጫውንስ በዛ። በቃ የሆነ ዶክተር ጋር እንድትታይ ወስድሻለሁ። በቃ በእርግዝናው ምክንያት ነው ወይስ ምንድነው ችግርሽ? ቆይ ምንድነው የሆንሽው? ምንድነው ነገሩ? ለምንድነው እንደዚህ የምትጮኸው? መቴ ለምን ልጅሽን አትጠይቂያትም? ፊሊስ ምንድነው ነገሩ? አዝራ ይኸውልህ ስማ፣ ወደ ሐኪም ቤት ኤንጅላን ውሰዳት፣ እናትህንም ውሰዳት። ስርዓትም አትይዥ ከሆነ እዚሁ ጠፈጥፍሻለሁ። መቴ ተረጋጋ። በቃ መቴ በል ሂድ፣ ውጣ ሂድ። እባክህ ለትንሽ ጊዜ ብቻችንን ተወን። ሂድ ተረጋጋ። ሂድ ባልሽ ለማናገር ምን አይነት ቃላቶችን ነው የምትጠቀሚው? የምትይውን ነገር ግን ታውቂያለሽ? እማዬ አይተሻታል አይደል? እቃዎቼን በሙሉ ሻንጣ ውስጥ አስገብታ ጣለቻቸው እኮ። ቆይ ሲጀመር አንቺ ለምንድነው ከሷ ጋር ሰጣ ገባ ውስጥ የምትገቢው? ለምንድነው እንደዚህ የምትጮሂው? አያትሽ ቢሰማሽ ምን ልትይ ነበረ? ቆይ ለምንድነው እንደዚህ እያደረግሽ ያለሽው አዝራ? በዛ ላይ ደግሞ ለምንድነው ባለቤትሽን የምትቃረኙው? ለምንድነው የምትጣዩ? ምክንያቱም እንደ ወንድ ልጅ ከጎን አይቆምማ። የሚያውቀው ዶክተር ስለማናገር ብቻ ነው። ግን ያ አንቺ የማትወጁ ከድር ከሱ በላይ እኔን ይደግፈኛል። አዳምጪኝ። ከከድር ጋር ያለሽበትን ሁኔታ አይቼዋለሁ። ምን አይነት ነገር ነው ይሄ? እንዴት ጭንቅላትሽን ትከሻው ላይ ታጋድሚያለሽ? እማዬ ምን ችግር አለው? ጓደኛ አይደል እንዴ? አይደለም እምቤት፣ አንቺ ባለ ትዳር ሴት ነሽ። መቴ ቢያይሽ ኖሮ ምንድን ነበር የምትይው? እንደውም ጥሩ ነው። ለሰው ልጅ እንዴት መድረስ እንዳለበትና ወንድ ልጅ መሆንን መማር አለበት። ለመሆኑ እንደዛ የምትጎረሪበት ያንቺ ብልሃት ምን ውስጥ ገባ? ከሁሉም ሰው በላይ ብልጥ ነኝ ታያል ነበርም እንዴ አዝራ? ከሁላችንም በላይ ያደረገሽ እውቀትሽ ጠፋ። አሁን እንደምታደርጊ የምትቀጥይ ከሆነ የኤንጅላ መረማመጃ ነው የምትሆኚው። እሺ ልብ በይ አዝራ፣ ወደ ራስሽ ተመለሽ። ሰው እያዳመጥሽም ስርዓት እያያዝሽም አይደለም። ኤንጅላ አንዴ ትከፍቺው እንነጋገር። አንቺን ለመረዳት እየሞከርኩ ነው ኤንጅላ። አረ ነው እንዴ? አዎ ማለቴ አንዳንድ ነገሮች ግራ ቢያጋቡኝም፣ አዎ በጣም አስቸጋሪ ጊዜ እያሳለፍሽ እንደሆነ በደንብ ይገባኛል። ለመልመድ እየሞከርሽ ነው፣ ግን እኛም እንዳንቺ እየተቸገርን ነው። እንዳንቺ ለመልመድ እየሞከርን ነው። በተለይ ደግሞ አዝራ ሊያውን በእርግዝናዋ ላይ በእንደዚህ አይነት ጊዜ ላይ ማለት አዝራ ባረገዘችበት ጊዜ እሷን ማሳዘን የምትፈልጊ አይመስለኝም ኤንጅላ። ምክንያቱም ካሳዘንሻት ከኔ ጋር እንደምትጣይ ታውቂያለሽ አይደል? መቼም አይገርምሽም። ማለቴ እንደምታየው በጸባይ ላስጠነቅቅሽ እየሞከርኩ ነው። ከዚህ በኋላ አዝራን ባታሳዝኛት ይሻልሻል። እሺ? በነገራችን ላይ ደግሞ አሁን አንቺ እንደ ቤተሰብ ነሽ። ስለዚህ የአንቺ ህይወት ውስጥ ያለ ሰው እኛንም ያሳስበናል። ስለዚህ ከድርን ብታርቂው በጣም ደስ ይለኛል። ምክንያቱም እኛ እንደዚህ አይነት ሰው ቤታችን ውስጥ ዝር እንዲል በፍጹም አንፈልግም እንጂ። ኮሽኩን ለወይዘሮ አፊፌ ሌላ ሻይ አምጣላት። ይሄኛው ቀዝቅዟል። ዚያማሪ ሴትዮዋ ሻይዋን ጭራሹን እንዳልነካቸው አታይም እንዴ? አዎ ልክ ነው። ወይዘሮ አፊፌ ምንም አልበላችም። ሾርባም ሆነ ሌላ ነገር አልቀመሰችም። ከሻይዋ ጋር እንድትበላ ፈልጌ ነው፣ ግን አልነካችውም። ወይዘሮ አፊፌ አየሽ፣ እዚህ ኬክና ብዙ ጣፋጮች አሉ። ደግሞ እኮ እነዚህ የተሰሩት እኛ የምንፈልገው የሴቶች ማህበር ውስጥ ባሉ ሴቶች ነው አፊፌ። ስለዚህ እነዚህ በጣም ጥሩ ናቸው። ብዙ ደስ የሚሉ ነገሮች ይሰራሉ። በዛውም ለነዛ ሴቶች ትልቅ ድጋፍ ነው የምታደርጊላቸው። ስለዚህ ሞክሪው እሺ። ማሪ አውሮፕላኑ እያለ ሲመጣ ልታይ ነው። ይቅርታ አድርጊልን፣ ባለቤቴ አንዳንዴ ነገሮችን ያካብዳል። ይቅርታ አድርጉልኝ፣ አስቸገርኳችሁ አይደል? ቆይ መቼ ነው የምትሄጂው? ጉልተን ምን አይነት ጥያቄ ነው የምትጠይቂው? ምን አጠፋችና ነው? ማወቅ ስለፈለገች ጠየቀች። ምን ችግር አለው? ልክ እንደተመቻቸልኝ እሄዳለሁ። እንዳውም አሁን ሆቴል ልታገኝልኝ ትችላለህ? አይ አንቺ ወዴትም አትሄጂም፣ በጭራሽ አይሆንም።
ይሄ ኦስማን የሚባል ሰውዬ ከመያዙ በፊት ማንም ሰው ከዚህ አይወጣ። ከኛ ሴቶች ማንም ሰው አይወጣም። ኤንጅላ እዛ ቤት ውስጥ ተመችቷታል። ምንም ችግር የለም። አይሆንም። እህቴ ካንቺ ጋር ምን ያገናኘዋል? ኤንጅላ እዚህ ቤት ውስጥ ተመችቷታል። እኛ አብረን እንወጣለን። እኔ ከሷ ጋር እወጣለሁ። እንግዲህ እኔን ማለቷ ነው። ባለፈው አትክልት ስፍራ ውስጥ ስለነበረች በጣም ደስ ብሏት ነበረ። ስለዚህ እኔ ይዣት እወጣለሁ ብዬ አሰብኩኝ። እድላችንን መሞከር አለብን እያለች ነበረ። እንደዛ ነበር ስትል የነበረው አይደል ጉልተንዬ? እንደዛ ነው አይደል? አረጋጊው እንዴ ልጄ፣ ወደ ውጭ መውጣት ፈለግሽ እንዴ? እኔ ይዤሽ እወጣለሁ። እኔ ዞር ዞር አድርግሻለሁ፣ አሳይሻለሁ። መላ ኢስታንቡልን አሳይሻለሁ። ደስ ይላል። ተው፣ እኔ ከሷ ጋር እወጣለሁ። እንግዲህ እኔን በጣም መውደድ ጀምራለች። አልገባህም? እኛ ማለት ጓደኛ ማቾች ነን። የኔ ውድ ጓደኛ። እንግዲህ ያው ኤንጅላ የአዝራን ዙፋን ስለወሰደች እኔ የኤንጅላን ለመውሰድ እየሞከርኩ ነው። ኤንጅላ የማንም ዙፋን አያስፈልጋትም። አዎ አይደል እንዴ? ነው ጉልተን። የኔ ውድ ጓደኛ ተመልከቺ። ዝም በይ ጉልተን፣ ዝም በይ። ዛሬ ማታ ነው ስትሉ ዛሬ ማታ ነው? አዎ። እንኳን ደስ አለሽ። አመሰግናለሁ። ሰዎች እስኪ ተራ በተራ አውሩ እባካችሁ። አባዬ እንዴት ነው ለዛሬ ማታ ሁሉንም ዝግጅት የምንጨርሰው? ተው እንጂ። እንዴት ነው እንደዚህ አይነት ነገር በአጭር ጊዜ ልንጨርስ የምንችለው? እኛ እንዴ ወስነናል። ለዛ ነው ያሳወቅናችሁ። ይኸውልህ የተከበርኩ አያቴ፣ አዝራና መቴን አሸንፍካችሁ እኮ። እውነት ይሄ ሰርግ አዲስ ጎን ነው ያለው። በቃ እህቴ ለአባዬ ትነግሪዋለሽ እንዴ? ለነገሩ እሱ መስማቱ የማይቀር ነው። አንቺ ብትነግሪ የሚሻል ይመስለኛል። እኔ ግን ከጎንሽ ቆማለሁ። እሺ እንደዛ እናድርግ። አንተስ ምን ልታደርግ ነው? እንዴት ነው እኛ የምንዘጋጀው? ዛሬ ወደ መቃብር ስፍራ መሄድ እፈልጋለሁ፣ ከፈቀድሽልኝ ማለት ነው። ከዛ በኋላ ስለ ቅድመ ዝግጅቱ እንነጋገራለን። እሺ። እኔ በበኩሌ ከልቤ በጣም ደስ ብሎኛል። እንኳን ደስ አላችሁ። አመሰግናለሁ ልጅ፣ አመሰግናለሁ። ከአንቺ ውጭ ሌላ ማንም እንኳን ደስ አለህ አላለኝም። ምን ነካ አባዬ? ደስ አይባልም አያቴ። አያቴ አንተን ካልደበረ ከድርን መጋበዝ እፈልጋለሁ። እኛ ጓደኞቻችንንና ቤተሰቦቻችንን ብቻ ነው የምንጋብዘው። ኤንጅላ ገባሽ? ምንድነው ኤንጅላ? ከድራውን ብርቅዬ ሆነ እንዴ? እሺ ልጄ፣ አንቺ ከፈለግሽ ልጋብዥው ትችያለሽ። አመሰግናለሁ። እሺ አሁኑን እሱ ጋር ደውልለታለሁ። አታስቢ እሺ ልዕልታችን። አንቺ ምን ጨነቀሽ? ከድር ብታይ የሚገርም ዜና አለን ዛሬ። ለነገር ሁሉ ጊዜ የሚገርም ዜና አለ። እሺ ምንድነው? ንገሪኛ። ምን ትቀልጃለሽ? ወይ ከልብሽ ነው? እንኳን ደስ አላችሁ። እና ትመጣለህ ማለት ነው? እንዴት ነው የማልመጣው? ምን ጥያቄ አለው? እሺ እንግዲህ ዛሬ ማታ እንገናኛለን። እሺ ቻው፣ እንገናኛለን። ቆይ እስኪ ምንድነው? ቆይ ለምን ጣልቃ እንደገባሽ አልገባኝም። እንጋብዘዋለን ተብሎ የለ ምን ችግር አለው? ያች ልጅ አትመቸኝም። ለምን ማይ አዝራን አትወጃትም እንዴ? ደስ ትላለች እኮ። ያች ልጅ እኔ በጭራሽ አትመቸኝም። አዝራ ሆነች ማንን አያገባኝም። ልጄን አትጠጋብኝ። የመቴ እናት ጤነኛ ብትሆን ያችን ልጅ በፍጹም ልትቀበላት አትችልም ነበር። ውይ ብቻ ይጠብቀን ነው ልጄ ከእንደዚህ አይነት ነገር። ውይ በጣም አስፈሪናት። የአዝራ አያትና የመቴ አክስት ሊጋቡ ስለሆነ እየጠራች ነው። ምን? ፈጣሪ ሆይ ድረስልኝ። እንዴት ደስ የሚል ጊዜ ነው ባካችሁ። ምን አይነት ቤተሰብ ናቸው ግን? ሆ ወይ ፍቅር እኮ እድሜ አያውቅም እማዬ። ማን ነው? ቆይ እስኪ እማዬ፣ ቆይ ተረጋጊ። መልክቱ ገና አሁን እኮ ነው እየደረሰኝ ያለው። ውይ ፈጣሪ ሆይ። ቤት ከመምጣት በፊት ውጪ እንገናኝ እንዴ? የኛ ሰዎች ናቸው፣ ልጆቹ ናቸው። ያንቺ ካፌ ልጄ፣ ለመሆኑ ስራ እንዴት እየሄደልህ ነው? እየተወጣሁት ነው፣ በደንብ እየተወጣሁት ነው። ግብ ያው አሁን ትንሽ እየተሻሻለ ደስ ይላል። አሁን ይባሳው እየበዛ ነው። በቃ መቼም አንወጣም። ጉልተን ዝም በይ። የሚደረገውን ነገር አስብበታለሁ። ምንድነው ሚስጥር የምታደርጉት? በያ ማለት የምትፈልጊው ነገር ተናገሪ፣ ግን መልካም ዜና ይሁን። ወይ ለመጨረሻ ጊዜ መልካም ዜና የሰማነው መች ነበር ታንሱ? መልካም ዜና ነው፣ ጥሩ ነው። አያቴን ግን እኔ እንጃ። አባዬ በእርግጥ መልስን መገመት እችላለሁ፣ ግን
ያላንተ ይህን ነገር በጭራሽ ማድረግ አልችልም አባዬ። አቲፍና እኔ ዛሬ ማታ እንጋባለን። እናም አንተ ደግሞ ብትገኝ ሁላችንም በጣም ደስ ይለናል። ይሳካላችሁ። መሄድ የሚፈልግ መሄድ ይችላል። እንኳን ደስ አላችሁ። አታስቢ፣ አሁን ተከትዬ አናግረዋለሁ። እሷን እያያቸው ትመጣለሁ። ውይ እህቴ እንኳን ደስ ያለሽ። ውይ በጣም ደስ ብሎኛል። እንኳን ደስ አለሽ። ግን መቸኮሉ አስፈላጊ ነበር እንዴ ቤልጊን? እንኳን ደስ አላችሁ። ደስተኛ ሁኑ። እሺ። በጣም ነው የማመሰግነው ጉልተን። አመሰግናለሁ። ሁሉም ሰው መሄድ ያለበት ይመስለኛል። ሁላችሁም ሂዱ። አምላክ ያሳካላችሁ። በጣም ነው የማመሰግነው። መቴ እዚህ ነገር ውስጥ ጣልቃ አትግባ። እሺ አቴ፣ አንተ ይቅር መባባል ባለብኝ ጊዜ ይህንን ማድረግ ግን ልክ ነው? እኔ ነኝ ይቅርታ የምጠይቀው? ትሰማኛለህ? እኔ ማንንም ሰው ይቅርታ አልጠይቅም። እሺ ስማ፣ ገብቶኛል። እሷ ነች እኔ እንደዚህ በደከምኩበት ሰዓት ይህንን በማድረጉ ይቅርታ መጠየቅ ያለባት። እኔ ግን ይቅር አላት። ኧረ አቴ፣ እቺ ሴትዮ ለረጅም ጊዜ በትዕግስት ጠብቃለች፣ ለብዙ ዓመታት። አቴ ከሷ ጎን ቆመ ለምን ሐሳቧን አደግፋት? ችግር አለው? ለምንድን ነው እኔ ማስፈልጋት? ሁላችሁም እጅ ተያይዛችሁ እየተራመዳችሁ ነው። ለምንድን ነው እኔ ማስፈልጋት? ምን እያልክ ነው አቴ? ይሄን አንድ ነው እንዴ? ንገረኛ። አባትን ሊተካ የሚችል ሰው አለ? ስማ፣ አንተ የማትሄድ ከሆነ ልቧ ይሰበራል። ከዛ አንተም ራስህ ትቆጫለህ። እድሜ ልክህን በዚህ ስትቆጭ ነው የምትኖረው። ከዚህ በኋላ አልደግመውም። መቴ ልጄ፣ አባትህ እንዴት ነው? በደንብ እየተንከባከብከው ነው? ደህና ነው፣ እየተንከባከብኩት ነው። ሄደ በድጋሚ በቪዲዮ ታገናኘኛለህ? አሁን መሄድ አልችልም፣ ግን በኋላ እንዲደውልልሽ አደርጋለሁ። ቆይ መቼ ልጄ? አሁን ምንም ነገር አልችልም። ልክ ሲመቸኝ ማይ መቼ ልክ እንደተመቸኝ አልኩሽ። አሁን እኔ ልሄድ ነው። ለቤልጊን የሆነ ነገር አመጣላታለሁ። እስከምመለስ ድረስ እንዳትሄድ እሺ? እወዳለሁ። እኔም በጣም ጓጉቻለሁ እህቴ። ደስ ይላል። ድንገት ስለሆነ ሂጄ መዘጋጀት አለብኝ። ሁላችሁንም ማታ ጠብቃችኋለሁ። እሺ ውዴ፣ እኔም ዕቃዬን ልያዝና አብሬሽ እሄዳለሁ። አይ ታንሱ፣ አንቺ ቅሪ። አባዬን ባስ ማሳዘን አልፈልግም። ማታ በሰዓትሽ ትመጫለሽ። እሺ? እሺ። አታስቢ፣ እኔ ከሷ ጋር ነኝ። አክስቴ። እሺ በቃ ውዴ። ቤልጊን፣ እኔ መምጣት እንደማልችል ታውቂያለሽ። አባዬ ይሄንን ለመቴ ልደት ነበር የሰጠኝ። በጣም አሪፍ ሁኔታ ላይ ነው ያለው። አሪፍ አይደል? ቆንጆ ነው። በጣም ነው የማመሰግነው። ግን ይህንን ውድ ነገር ለመቴ ልጅ ብትሰጪ ደስ ይለኛል። እህቴ አይደለሽ እንዴ? ከዋጋ አንጻር ጥሩ ነው። እሺ ከፈልግሽ ሌላም ነገር ገዛልሻል። መቴ ዛሬ በእኔ ስም ይሰጥሻል። ችግር የለም። በድጋሚ እንኳን ደስ አለሽ። ደስተኛ ትሆኛለሽ ብዬ ተስፋ አደርጋለሁ። በጣም ነው የማመሰግነው። አሁን እኛ እንሂድ። ሁላችሁንም እጠብቃችኋለሁ። እሺ በቃ ውዴ ሂጂ። ደስታን እመኝልሻለሁ። አመሰግናለሁ። ደህና ወይ? መልካም ቀን። መልካም ቀን። እናወራለን። መቴ ቶሎ ግባ እሺ ልጄ። እሺ ማዬ፣ ቶሎ አደርገዋል። ምንድነው ቶሎ ማለት? ምን ማለት ነው? አንቺ ምን ጨነቀሽ? ይሄ በእኔና በልጄ መካከል ነው። ስለ ደወልሽልኝ አመሰግናለሁ ልጄ። ግን እኛ ስለ ጉዳዩ እንኳን መነጋገር አልቻልንም። አሁን ለዚህ ጊዜው አይደለም አያቴ። አያቴን እናገኘውና ይሄን ጉዳይ እንፍታው፣ ከዛ በኋላ እናወራለን። ባይሆን እንዴት ነሽ? አንቺ ስለኔ አታስቢ፣ ራስሽ ላይ አተኩሪ። ጤነኛ መሆንሽ ነው ዋናው ነገር። አክስትሽ መጣች ልጄ፣ በኋላ እንነጋገራለን። ቻው። እሺ፣ ግን የሚያስፈልግሽ ነገር ካለ ደውይ። እሺ?
እናወራለን። ይግቡ። ኦዛን ለማታ ቆየት ነው ገበያ የምንወጣው? እኔ የትም ለመሄድ አቅሙ ያለኝ አይመስለኝም። እሺ በቃ ለአጎቴ ልጅ የሚሆናት አውቃለሁ። ምን እያደረክ ነው? ሄሎ አስሊ ውዴ፣ እንዴት ነሽ? ብታይ አሁን ገበያ ለመውጣት በጣም ደብሮኛል። ስለዚህ እንደተለመደው አድርጊልኝ። ስማ ዚያ፣ ሴትዮዋ ፊት በአይኖች ምልክት ስትሰጠኝ ዝም እያልኩ ነበር፣ ግን ለዚህ ሴትዮ የምታደርገው ነገር ደስ አላለኝም። በጣም እየደበረኝ መሆኑን እንድታውቅ። ፋሪ፣ እስቲ አንቺ ነገር አታጋኝ እሺ? ሴትዮዋ እዚህ ቤት ውስጥ ነው የምትሆነው። በቃ ጨርሻለሁ። አለቀ ማለት ምን ማለት ነው? ጨርሻለሁ ማለት ምን ማለት ነው? ሌላ ጥሩ ቦታ የለም እንዴ? ሆቴል አሲዛትና ከዛ በሰዎች ኦስማን ሊያገኛት እንደሚችል ማረጋገጥ ትችላለህ። አፊፌ የኔ እንግዳ ነች፣ ገባሽ? እዚህ ቤት ውስጥ ነው የምትሆነው። በደንብ እንከባከባታለሁ። ትሰሚኛለሽ? እሷ መነዝነዝም ሆነ በሌለችበት ስለሷ ማውራት አይቻልም። ተናግሬያለሁ። እሷ ያንተ እንግዳ ስለሆነች ብቻ እኛን ዝም ብላችሁ ተቀመጡ ነው የምትለን? በትክክል። እንግዳ ወደዚህ ቤት ስጋብዝ አንቺን መጠየቅ አለብኝ እንዴ? ለምንድን ነው እንደዚህ ይሆንሻለሽ? እሺ እንደዛ ከሆነ ግን እኔም እንግዳ ሳመጣ ካንተም ይሄንን ጠብቃለሁ። እሺ፣ ሲጀምር ደግሞ አንቺ መቼ ነው እንግዳ እዚህ ቤት አምተሽ የምታውቂው? የፈለግሽውን አምጪ። እሺ